አንድ እውነት አለ ኢትዮጵያ ላይ እስከ ዛሬ ድረስ መቻቻል የሚባለው ዲስኩር የውሸት ነው ሙስሊሙ ማህበረሰብ በአራቱም አቅጣጫ እስከ ዛሬ ድረስ ችሎ እንጂ ተቻችሎ ሲኖር አልከረመም ቆይ ሀዲያ ኢትዮጵያ ውስጥ አይደለም እንዴ ለምንድን ነው በዚህ ልክ ቸልና ያላችሁ ጉዳያችሁ አይመለከተንም በዚህ ልክ አካለ ስንኩል እስኪሆኑ ድረስ በጨለማ እየተከተከቱ ቁርአን እየተቃጠለ መስጂድ እየተቃጠለ የሃይማኖት አባቶች እዛ እንትን ላይ ሀዲያ ላይ ያሉ የሃይማኖት አባቶች ተሰባስባችሁ ሄዳችሁ فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا تكبراشنا يكتتاش بلاشبات يا الله سلام اذن ترديچرو تلاشا فتح لهديه مسلموች فتح لهديه ወገኖቻችን ሁላችንም ልንጮህ ይገባል ወንድሞቻችን አባቶቻችን እናቶቻችን በተረጋጋሚ እየተሰቃዩ ያሉበት ሁኔታ ነው በሀገራቸው ተወልደው አድገው በአካባቢያቸው እንግዲህ መስጊዳቸው የፈረሰ ቁርአናቸው እየተቃጠለ ለህግ እንግዲህ በህግ ስር ጠለላ እየዋሉ ያለበት ሁኔታ ነው ያለ ጥፋታቸው ማለት ነው በጣም በተደጋጋሚ የተለያዩ ጭቆናዎች እየተሰሩ ያለበት ሁኔታ ነው ወንድሞቻችን እየጮሁ ነው እኛም ደግሞ ከኛ የሚጠበቀው እንግዲህ ሚዲያ ላይ ማጋራት ነው እና ዱዓም ልናደርግላቸው ይገባል ፍትህ በድጋሚ ልንጠይቅ ይገባል በሀዲያ ዞን የተለያዩ ተግባራቶች እየተፈጸሙ ነው ኢድን ራሱ በአግባቡ እንዳልሰገዱ እየተነገረ ነው በኢድ ነገ ነው ሲባል መስጊድ ፈርሷል ቁርአን ተቃጥሏል እጅግ በጣም የሚያሳዝን ነገር ነው ይሄ የላይኛው አካል መጅሊሳችን የሚባለው ከመግለጫ የዘለለ ምንም ተግባር ያደረገ አይደለም ስለዚህ እንግዲህ ድምጻችን ልናሰማ ይገባል ፍትህ የሚጠይቁት እዛው ያከባቢው የሀዲያ ተወላጆች ናቸው ሌሎች አይመለከታቸውም ወይ ሙስሊሞች እያሉ የተለያዩ ጥያቄዎች እያነሱ ያለበት ሁኔታ ነው ሁላችንም ደግሞ ከጎናቸው ልንቆም ይገባል ለማለት ወዳለው ቪዲዮውን በጋራ እንመልከትና ፍትህን ጠይቅ ቪዲዮውን እናሰራጨው ለማለት ወዳለው ቆይ ሀዲያ ኢትዮጵያ ውስጥ አይደለም እንዴ ለምንድን ነው በዚህ ልክ ቸልና ያላችሁ ጉዳያችሁ አይመለከተንም በዚህ ልክ አካለ ስንኩል እስኪሆኑ ድረስ በጨለማ እየተከተከቱ ቁርአን እየተቃጠለ መስጂድ እየተቃጠለ ቤታቸው ድረስ እየነደደባቸው ህፃን አዛውንት ሴት ወንድ ሳይመረጥ እየተደበደበ ልክ አካባቢው ላይ ህግ የሌለ እስኪመስል ድረስ የህግ አካላት ጭምር ተባባሪ ሆነው ይህንን አክራሪነት ሲያራምዱ ለምንድን ነው እኛ ዝም የምንለው በቃ ማድረግ የምንችለው ድምጽ መሆን ነው አይደል ከዛ በዘለለ የማዕከላዊ መጅሊስም የተለመደውን የለቅሶ መግለጫ አውጥቷል ሌላውም እንደዛው ከመግለጫ የዘለለ ስራ መች ነው የሚሰራው የሀዲያ ሙስሊሞች والله العظيم امام الله ምን ተጠየቀባቸው የነሱ ሐቅ አለብን በዚህ ልክ ችላ እንላቸው አይገባም እየደረሰ ያለውን ግፍ ብታዩ بالله عليكم والله ያጣም አንድ እውነት አለ ኢትዮጵያ ላይ እስከ ዛሬ ድረስ መቻቻል የሚባለው ዲስኩር የውሸት ነው ሙስሊሙ ማህበረሰብ በአራቱም አቅጣጫ እስከ ዛሬ ድረስ ችሎ እንጂ ተቻችሎ ሲኖር አልከረመም አሁን ደግሞ ያ ዘመን አብቅቷል ተቻችለን ተከባብረን እንኖራለን ስንል አልዋጣላችሁ ከዛሬ ከ3 10 ዓመታት በፊት የነበረ ጭቆናችሁን ዛሬ ሙስሊሙ ማህበረሰብ ላይ ለመወጣት ሞከራችሁ እዛኔ ያኔ ላይ ሃይማኖታዊ ተግዳሮታችሁን በነጻነት እንዳትፈጽሙ የከለከላችሁ የሙስሊሙ ማህበረሰብ አይደለም ዛሬ መጣችሁ ልትበቀሉ የምትፈልጉት ማህበረሰብ ያኔ አልከለከላችሁም አሁን ላይ ደግሞ ኡማው ጠንክሯል ተከባብረን እንኖራለን ድንበር አናልፍም ድንበር አናስነካም መስሏችሁ ነው ቤተ እምነትን በዚህ ልክ መናቅና መንካት ሰልፊሽነት ደካማነት ነው ምክንያቱም ሰው ነው የሰራው ያንን ቤተ እምነቱ ግን ያለው እዚህ ውስጥ ነው እጥፍ ድርብ ተደርጎ ይሰራል በብዙ ነገር ደካማ ሊመስላችሁ ይችላል ሙስሊሙ ማህበረሰብ እኛ ድክመታችን በጌታችን ዘንድ ብቻ ነው ከዛ ውጪ የትም ቦታ ላይ ከምታስቡት በላይ ጠንካራዎች ነን አንተ ለሀገር የከፈልከውን ዋጋ የሙስሊሙ ማህበረሰብ ካንተ እኩል ከፍሏል ስለዚህ ካንተ እኩል ሙሉ መብት አለው የሀዲያ ወንድም እህቶቻችን ኢደል አድሃ ሊሰግዱ በወጡበት የገጠማቸው ነገር እንደ ሁለተኛ ዜጋ ተንቋሸውና ተደብድበው በመኪና ተጭነው ሲሄዱ ህፃን አዛውንቱ ሲያለቅስ ህግ የሌለበት ሀገር እስኪመስል ድረስ ያ ዋጋው በጣም ውድ ነው
እዚህ ጋር መተክ ያንን በደል እያየህ እዚህ ጋር መተህ ስለ ሀገር ፍቅር ለኔ ዲስኩር ልትመታልኝ አትችልም። ስለ ሀገር ፍቅር አንተ አይደለህም ያስተማርከኝ። የሀገር ፍቅርና መተማመንን መከባበርን እምነቴ ነው። ከቤትህ ነው የሚጀምረው፣ ከእምነትህ ነው። ድንበሬን እየጣስክ ግን የሀገር ሰላም አወካችሁ ልትለን አትችልም። ምክንያቱም ሰላሜን ነው ያወከው። ሰላም የማገኝበትን የተከበረ ቤተ እምነቴን ነው የደፈርከው። የሀገር ሰላም የምትፈልጉ ከሆኑ እነዚህ ነገሮች መስተካከል አለባቸው። በብዙ ነገር ልንተላለፍ እንችላለን። ብዙ ድክመት ሊኖረን ይችላል። በዚህ ጉዳይ ላይ ግን ልንተላለፍ አንችልም። በጣም በብዙ ነገር ደካማ ልንሆን እንችላለን። እምነት ግን ደውል ናት። ከዚህ ከማይረባ ከዱንያ ህይወት ሰብሰብ አድርገን ሰኪና የምናገኝበት ነው ቤተ እምነታችን። አደራ ቪዲዮን ሁላችንም ሼር እናድርገው ባካችሁ። እንዲሁም ደግሞ ለወንድሞቻችን ዱዓ እናድርግላቸው ለማለት ወዳለሁ። ኢንሻአላህ የተለያዩ ተግባራቶች እየተፈጸሙ ነው። ይሄ ጉዳይም ለሚመለከተው አካል ልናደርሰው ይገባል።